ወሳኝ ነገር ነውና ፈረንጆች ጓደኞችህን ንገረኝና ያንተን ማንነት ልንገር ይሉታል። ጓደኞችን ንገረኝና ያንተን ባህሪ ልንገር። ያንተ ጓደኛ እነማን ናቸው? ስለዚህ ያንተ ባህሪ እንደዛ እዛ አካባቢ ስለሆነ ጎን ያለ ሰው ያንተ ባህሪን ለማወቅ ማለት ነው ጓደኛ ወሳኝ ነው። ጓደኛ ወሳኝ ነው ለመቅረጽም ለማጥፋትም። ስለዚህ ምንም መጠጥ የማያውቅ ሰው ውሎው ደግሞ ጓደኞቹ ጠጪዎች ምን ችግር አለው? ልክ ጳውሎስ ከላይ እንዳለው እንብላ እንጠጣ ምን ችግር አለው? የእናንተም እኮ ፓስተሮች አንዳንዱ እኮ ይወስዳሉ ይጠጣሉ። አታውቃቸውም እንዴ? ስለምን ነው እንዴ? እንደ የእናንተ ፓስተር እኮ እዚያ አይቻለሁ እና ማን ነው የሆነ ጊዜ ላይ ስም ለማጥፋት እኮ እዩ እኮ ይጠጣል አለች አሉ እሱ ልጥፍ ነው አልኩ። እሱ ልጥፍ ነው። ታዲያ በምን እናድክመው ነው? ይህን ሰው በምን እናድክመው ነው? ይጠጣል፣ ይሰክራል። ያ ፓስተሮችም ነቢያቶችም አንዳንዱ ነቢያቶች በመጠጥና በምናምን ነው አላምን። መጠጥ እንኳን እኛ እነሱንም እንኳን አላንቀሳቀሳቸውም አይደል እንዴ? እስቲ በጣም መጠጥ ራሳቸውንም ካስተው በየባታው በየጓዳው በየጉራንጉሩ በየጫካው በየው ድልድዩ ስር ደግሞ እያንከረታቸው አለ ወዳጄ። እኛ ግን የጠጠነው አንድ ነገር አለ። ያም የጌታ መንፈስ ነው። ጮና የጌታ መንፈስ ነው በልጂ ባልንጀራ ሰካራም ባልንጀራ ካለ እነዚህ ይጠቅስልህና ፓስተሮች እኮ ይጠጣሉ፣ እንትና ይጠጣል፣ ፓስተር ይጠጣል እኮ እንደዛ አይቻሉ እኮ ውስኪ ይጠጣሉ እኮ የምለው ጥቅሶች ይጠቅስልህና አንተን ደግሞ ችግር የለም አንዳንድ እንደውም ጢሞቴዎስ ብለው የለም ይላሉ። ጥቅስ ጠቅሱ ማለት ነው። ጢሞቴዎስ ለሆድ ህመም አንዳንዱ ሰድ ብለዋል፣ ወደ ታች አንዳንዱ ሰድ ብለዋል ይላሉ ጥቅሳቸውን። እኛ ግን አያምርብንም። አሜን በሉ እንጂ። አንድ ጊዜ ነግሬያቸዋለሁ ከዚህ ቀደም መጽሐፍ ቅዱስ ትምህርት ቤት አንድ ጥያቄ ከመጠጥ ጋር ተያይዞ ያለውን ተማሪ ሁሉ እና አነሰና ጠየቀ አስተማሪው። ቆይ መጽሐፍ ቅዱሳችን ስለ መጠጥ ይነግረናል ወይ ያስተምረናል ወይ የሚለውን ስናነሳ አስተማሪው የመለሰልኝ መልስ በጣም ነው ባረከኝ። ስሙ አለኝ እና መጽሐፍ ቅዱስ እንኳን ይጠጣል አይጠጣም ባይሉ እንኳን አለ ጴንጤ አይጠጣም የሚባለው ራሱ በቂ ነው አለ። አራጃጅባክ ኢየሱስ ያድናል። ሃሌሉያ። ጴንጤ አይጠጣም፣ ጴንጤ አይሰክርም፣ ጴንጤ አይዘሙትም፣ ጴንጤ አይሰርቅም። አዎ አይሰርቅም። ጩና እኔ አልሰርቅም በል እንጂ ምሰርከውና ዛሬ ትተዋለህ። በቃ ከስርቆት መንደር እናወጣለን። ሰርተ ነው የምትበለው እንጂ ጌታ የተባረከ። ስርቆት የሰው ላብ ነው። ስርቆት በሰው ላብ መብላት ነው። አንተ የለፈበትን መብላት። አንዳንዴ እዚህ ጫካ ውስጥ ሁሌ በየማታው እዚህ ውስጥ ስልክ ይዘርፋል። ይቶቻችን እንግዲህ ካንቆ ጫካ የሚመጡ ይቶች ወደ በጠዋቱ 11 ሰዓት ላይ ወደ ስራ ሲሉ ዋው አስሉ ተሰሙታላችሁና መቼ ነው እያልን ነው እንግዲህ መቼ ነው እዚህ አካባቢ እንደው መንግስት አንድ የሆነች ነገር እንደው አንዱ ለፖሊስ እንደዚህ አካባቢ ያስቀምጥ ፖሊስ አለ ግን አታጣው ፖሊስ ሁሉ ጊዜ አይጠብቅ። መቼም እግዚአብሔር አምላክ ህይወታችን ካልሰራ ፖሊስ እስከመቼ ይጠብቃል? ከተማው የምትጠበቀው በፖሊስ ቢሆንም ግን ፖሊስ እያንዳንዷን ስቴፕ ይጠብቀን ይችላል። የሚጠብቀን ኢየሱስ ነው። አሜን ነው ወይ? እና ሌባው ይዞ ይሄዳል። እንደው ከትናንት ወዲያ እኛ ከኋላቸው ነበርና እዛ ጋር እኛ ወደ ልንመለስ እዛ ጋር ሰንዳ ዋው አለችው አንዷ ሴት ይዞ እልም የሚያረግ መንፈስ ይመታ። አሜን በል እንጂ ወንድ ያለ ሰው ጴንጤ እኮ ስርቆት አያምርበትም በለው። ኧረ አይሰርቅም በለው። በምንም ተአምር አይሰርቅም በለው። ያልተሰጠኑ እንኳ አይበለም በለው እንጂ ያልተሰጠኑ እንኳ አይበለም ጴንጤ አይበለም እንጂ ብድግ አድርገው 4000 ብር 2000 ብር ጠይቄያት 4000 ብር ሰጠችኝ ባንክ ቤት። ስንት ሺህ ብር? 4000 ብር እንደሱ ቆጥሮ 4000 ብር። ስለዚህ ኢቴኮ ይሄ ብር እኔ አይደለም 4000 ነው ሰጠሽኝ ምናምን
ስንት ሺህ ነው? 4,000 ይመልሳል። እስቲ ገና ሰው ይመለሳል በሚሰው የፈለጋ ችግር ቢኖርብህ ዋናው አይደለ የሆነ ጊዜ ላይ ስልክ አገኘና የታች ስልክ ነው 10 ምናምን 20 ሺህ ያውጣ ስልክ አገኘና ዋናው እዛም ፖሊስ አይበላም ማለት ነው። ፖሊስ ከሰው ጋር ሼር የሚበላ የለም እናንተ ለምሳላችሁ ነው ያለው ማለት እንዳለ ሼር የሚበላ ፖሊስ አለ እና ዋናው ፖሊስ ደግሞ ሰባኪ ፖሊስ ጌታ ያባል አጀብጀብለት ሰባኪ ፖሊስ አለ እና ታራ ደውሎ ቀደም በተደወለበት ስል ደውሎ እንዴት ላድርገው ስልክ ያንቺ ነው። ኧረ እባክህ በዘመን አያረጉትም። እኛ ግን እናረገዋለን። ጎን ያለ ሰው እኔ አረገዋለሁ ምን አረገዋለሁ እንጂ ወዳጅ የፈለገ እንደው ያቺ እርጋ እንደሆነ የምትሉ ስልክ አለ አይደል? እሷን እንኳን ብትዝም የሰውን ትመልሳታለህ። ጎን ያለ ሰው የሰው ካለብህ መልስለት በለስ አራጮና አሜን በል። ኢየሱስ ያድናል። የሰው ይመለሳል። ወደ የፈለገ ነበር ቢሆን ይመለሳል። አንድ ጅማ አካባቢ ላይ በጣም የምወደው ጓደኛዬ ነው። ቤተክርስቲያን ሽማግሌ ነበር። ወደ ጌታ ሄዷል እና በእውነት ይታመናልና እንግዲህ ፋይናንስ ነው ሰውዬ ስለምታመን 400 ሺህ ብር አሁን እንደሆኑ ዘመን በባንክ ደሞዝ ማይከፈልበት ጊዜ ማለት አሁን እኮ በባንክ ነው። ጌታ ይባረክ ገላግሎናል። ዘመናዊነት መጣና ገላገለን እና ታዲያ በባንክ በማይከፈልበት ጊዜ ላይ 400 ሺህ ተሸክሞ ይጓዛል። የሚገርም ነው። እና 400 የገጠር ከተማ ማና ወረዳ ነችና ከወረዳው ከዋና ከተማ እስከ ወረዳ 400 ሺህ ተሸክሞ ይሄዳል። እንደው እናንተ አሁን በዛ ጋር ብትሆኑ በድሮ 400 ሺህ አስቡ እንግዲህ 400 ሚሊዮን በለው እና ታዲያ ያችን ይዞ ይሄድና በሰላም ያደርሰዋል። በእርግጥ ለሱም ብርክስ ያለበት ቢሆንም ግን እሱ ግን ተሸክሟት ሄድና ብሯን በሰላም አከፋፍላል። አረ ለዚህ ሰው አጨብጭቡለት ባካችሁ። እና ታዲያ እውነት ነው። ህይወት እንደዚህ ነው። ይመለሳል፣ አይነካም። ጴንጤ ሌባ አይደለም የሚባለው ነገር ደግሞ መለያችን ነው። ጴንጤ ይመልሳል እንጂ አይሰርቅ። ወጣት እዚህ ጋር ብዙ ወጣቶች አላችሁ። ጴንጤ ምን ያደርጋል? ይመልሳል። ጋሺ ይሄ ያንተ ነው ይላል። ሃሌሉያ እንጂ ማን ነው ምን አረገም? አይበላም አልበላትም እንጂ ኢየሱስ ተባረከ። አስተማሪው የመለሰልን መልስ ምንድነው? መጽሐፍ ቅዱስ አትጠጣ ይላል። ነገር ግን ባይለን እንኳን ስማችን በቂ ነው አለ። እስቲ ስሜ በቂ ነው በል እባክህ። ኧረ ከስም በላይ ምን ይወታለን? ስም ወሳኝ ነገር እኮ ወዳጄ። እሱ ፓስተር ነው፣ እሱ ነብይ ነው፣ እሱ ሐዋርያ ነው፣ እሱ እግዚአብሔር ሰው ነው፣ እሱ ዘማሪ ነው፣ እሱ ጴንጤ ነው የሚባለው ራሱ ምንድን ነው? እስቲ በቂ ነው በል እባክህ። በቂ ስም አለ። ጎን ያለ ገፋ አድርግና በቂ ስም አለ አንተ በለው። ኢየሱስ አለ። ስለዚህ ውሎአችን ምን ይመስላል ነው። አሁን ዛሬ ውሎቻችን ማን ነው ጓደኛህ? ክፉ ባልንጀራ ካለ መልካም ነው ያጠፋው ያበላሸ እሱ ስለሆነ ከሱ ምን መሆን ነው? መራቅ ነው አለበት አይደል ባልንጀራ። ስለዚህ ውሏችን ወስናል። ከአህያ ጋር የዋለች ግደር ፈስለመደች አለ። ከማን ጋር? አህያ ጋር ነው። ባይመጥን ቢሆንም ቃሉ ከአህያ ጋር ውሏ የትዋሽ ከአህያ ጋር ነው እና ምን ነው በቃ ፈሰምሪያል። ለምን ውሎዬ ከማን ጋር? ከሌባ ጋር መጥቶል ከሆነ ሌባ ትሆናለህ። ህይወት እንደዚህ ነው የሚሆነው። ትልቁ የቤተ ክርስቲያን ሸክም፣ የአገልጋይ ሸክም፣ የእናቶች እንባ በየሚዲያ ኤየየየ ብሎ እናቶች የሚያለቅሱት ለምንድነው ካለን ልጆቻቸው በጓደኞቻቸው ተበላሽቶባቸው ጓደኛ አበላሻቸው። ትናንትና ጥሩ ልጅ ነበረው። አንድ እናት ነበረችና ልጇ ጥሩ ነበር። ቤተክርስቲያን ላይ ኪቦርድ ይጫወታል፣ ይዘምር የነበረው ብላቴና ትንሽ እያደገ ወደ 11ኛ ክፍል ተማሪ እየሆነ ሲመጣ ከሰፈር ወደ ጓደኞቹ ጋር ይደመርና ከዛ ከነሱ ጋር ውሎ ጀመረ። ሲመጣ ባህሪው የተቀየረ መጣ። እንደውም አባቱ ዞር ብሎ ማየም
ከአባቱ ጋር መሳደብ ሁላ ጀመረ። አባቱን አይሰማም። እንዶ ትንሽ እናትየው የተከተለችው ልጄ እንዲህ አይሆንም ከአባት ጋር አትጋፈጥ ብላው ነው እንጂ እኮ እሱ በምንም ታምር ይሄ ከየት መጣ ብላ እናትየው እየየ አልታለቅሳለ። እሱን አላየም ይላል። አባቴን እዚህ ቤት ማየት አልፈልግም ይላል። ይሄ የአውሬ መንፈስ ነው። የተገለበጠ አይደለም። ጩና ተገለበጠ መልስ እንግዲህ የወለደውን ያሳደገውን ያስተማረውን አባቱን ደግሞ እኔ አልፈልግም አይኑን ማየት አልፈልግም የሚል መንፈስ ከየት መጣ? ከውጪ ይዞ ነው መጣው። ባህሪን የቀየሩ ማናቸው? ጓደኞቹ ናቸው። ወዳጄ ዛሬም ውሎክ ምን ይመስላል? ጓደኛ አዋዋል የት ነው የምትለው? ከማጋኑ ያለው ህይወት የሚበላሸው በጓደኛ። ትናንትና የማይጠጣ ልጅ፣ ትናንትና ጨዋ የነበረ ልጅ ጠጥቶ ሰክሮ ሲመጣ ማን ነው እንደዚህ ቀየረው? ጓደኞቹ ነው። ስለዚህ በቅ ትምህርት ስላለ ማለት ስለሱ ስለ ጓደኛ በቅ ስላለ ጓደኛ ብዙዎችን ከቸርች ያስወጣ ጓደኛ ናቸው። ጓደኞቹ ክፉ ባልንጀራ ከቤተክርስቲያን ከአገልግሎት ከመድረኩ ከሚዘምርበት ከሚጸልይበት ቤተክርስቲያን ከሚመረበት ቦታ ያስወጣው ዛሬ መንደር ለመንደር የሚያንከራተው ዛሬ በየቦታው በየጫት ቤቱ በየሽሻ ቤቱ የሚያንከራተው ማን ነው ካላችሁ ጓደኛ ነው። ጓደኛ መመጠንና መመዘን ወሳኝ ነገር ነው። ቼክ አርጉ። ህይወት በጓደኛ ይበላሻል። ጓደኛ ያበላሸው ህይወት ከእግዚአብሔር ጋር ያለው ህብረት ያበላሽብሃል። ምትሎ ከማጋ ነው? ያቺ ሴት ምን አይነት ሴት ነች? ያ ወንድ ምን አይነት ነው? ያ መስሪያ ቤት ምን አይነት ነው? ካንተ ጋር ያጀቡ እነሱ ምን አይነት ነው? አንዳንድ ጠጣ ችግር የለውም። ፓስተሮች ይጠጡታል እኮ በየ እንትን ቤት እኮ ፓስተሮች አሉ። ከስር ቢራውን አስቀምጦ ከላይ ምርንዳውን አስቀምጦ ይሉታል። ምናልባት የደከማ ካለ ያናቅ ሰው ሁሉ ደግሞ ጥብቅና ሊቆም ስለማንችል ግን የተበላሸ ነው። እሱ ደግሞ ህይወትን ሊፈት ማን ነው ሊመዝነው አይችልም። በሱ የኔ ህይወት ሊለካ አይችልም። የኔ ህይወት መለካው ባለኝ ሃሌሉያ በራሴ ህይወት ነው እንጂ የነከኔ ህይወት ለኔ ሊሆን አይችልም። ጎን ያለ ሰው ያንተ ህይወት ሌላ ነው ብለስ አንዳንዶች ፍልቅ ሲያረጉ አልቀበልም ብለ ዘንድሮ ምን ክርስትና አለ በደንብ አድርገው አለ አሳምረው አለ። ዛሬ ዘንድሮ ምን ነብይነት አለ? አዎ ጽድት ያለ ነብይነት አለ። ዛሬ ምን ፓስተር አለ? አዎ አለ። አንድ ሰው ሲስተም የሚሸጥበት ቤት ላይ ያወራሉ። ስለ ፓስተሮች ነው የሚያወሩት። የዘንድሮ ፓስተር ይላል። ቁጭ ብያለሁ። የማን ፓስተር? የዘንድሮ ፓስተር ወዳጅ አልኩኝ። ስራ ተያዝ አልኩኝ። ይቅርታ ፓስተር ይቅርታ አንተን እኮ አይደለም አለ እና ባልንጀራ ስታማው እኮ እኔም መስማት አለብኝ። እንደ ራሴ አድርጌ ነው የምሰማው። አይ ስማ አልኩኝ። ይሄ ሊሆን ይችላል ግን ሁሉን አታርገው አልኩ። ሊሆን ይችላል ግን ሁሉም አታርገው። ምክንያቱም እሱ ብቻ አይደለም ፓስተር፣ ያ የተበላሸው ፓስተር ብቻ አይደለም። ህይወት ያላቸው ጌታን የሚፈሩ የሚያከብሩ አሉ። ሰው አለ። ስታሚን በል እስቲ ሰው አለ በል እስቲ ሰው አለ በል እስቲ እኔ ያለው በል እንጂ ኤልያስ ራሱ ሰው የለም ስለ እኔ ያለው እግዚአብሔር እኮ ሰው አለ። ይሄ 7000 ሰው አለ አይደል? ለባል ያልሰከረ አዎ ከኤልዛቤል ጋር ዝምድና የላቸው አዎ እና ከነሱ ጋር ያሉ አሉ። ታዲያ ኢየሱስ ያድናል። ውሏችሁ ምን ይመስላል? ለመንፈሳዊ ህይወት ድክመት ውሏችን ሊሆን ይችላል። ከቤተ ክርስቲያን መጥፋታችን ውሏችን ጓደኛ ሊሆን ይችላል። ዛሬ መቅበዝበዛችን ውሏችን ሊሆን ይችላል። ክፉ ባልንጀራ፣ ክፉ ጓደኛ፣ ማይረባ ማይጠቅም ከጌታ መንገድና ሐሳብ የሚያስወጣን ከሆነ ወዳጄ ከባልንጀራ ኢየሱስ ይሻላል። ቤቱ ይሻላል። የጌታ ቤት ይሻላል። ቅዱሳን ይሻሉኛል። የወደቀ ሰው ለመጣል ነው የሚጥረው ሁሉ ጊዜ። ባለፈው እንደነገርኳችሁ ጓደኞቻችን ከ4 ነው 3 ጓደኛ እጮኛ ለመያዝ ጀመረን ነበርና ያው መጀመሪያ እቺም ስታርጉ ሲደርሱ ያው አይደለ ወደ ቼክ ነው የምትሮጡትና ሁላችንም ያዘን ያው ግዛው እጮኛ ማለት ማይዘልቅ እና ከሶስታችን ያንደኛው ቶሎ ፈረሰበት። ምን ሆነበት? ቶሎ
ፈረሰበትና ግዛዊ ነው የመጀመሪያችን ነው ወደ ፈረሰበትና ከዛ የሁለታችንም ደግሞ ቆይቶ ፈረሰብን። ያ የመጀመሪያ የፈረሰበት ሰው አገልጋይ እንዳልታውቃላችሁ የማን ቤት ፈርሶ የማን ቤት ሊቀር ሁላችንም መፍረስ አለበት። የሁሉም መውር አለበት። በዘመናችን ላይ በህይወታችን ላይ ትልቁ ህይወት መጥፋት ለምሳሌ ህይወታችን እንደዚህ ባዶ አረገ ጓደኛ አይደል ጴንጤኛን አይመሰግንም እንጂ ውጪ ያለውን ሰው ነው የሚያመሰግነው። ማለት እኮ የኛ ጴንጤ አሁን እኛን አይመሰግንም። ፓስተር የእግዚአብሔር ባሪያ ክብር የለውም። ለማን ነው ያለው? እንዶ አባ ለሚባለው አንቱ ለሚባለው እንዶ ውጪ እንዲህ አይነት ሰው አንዳንድ ከውጪ እጮኛ ልጅ የሚፈልጉ ከውጪ ማግባት የሚፈልጉ እህቶች ምንድነው ታውቃላችሁ? በስ እንደው ቸርች ላይ እንደዚህ አይነት ባሪያ ያላቸው ወጣቶች የለም። በጣም የሚገርም ሰው አግኝቼ ነው። የሚገርም ሰው ነው እሱ። በጣም ይለያል። እንደው ኧረ ሲያምርሽ ይቀራል እንጂ ጎን ያለው ሲያምርሽ ይቀራል ብላት ችኮቹን በቃ እሱ በጣም የሚገርም ሰው ነው። በጣም እንደው ጌታን ያውቃል። ጥቅሶቹ ጠቅሰው በጣም የሚገርም እንደው ባቢ ቅድስናውን ብታይ ኧረ በጣም የሚገርም ነው። ለምንድን ነው? በጣም የሚገርም ሰው ነው። በጣም የሚገርም ሰው እንደውም ጌታ ለኔ ሰጥቶኛል። አልሰጠሽም፣ ሲያምርሽ ይቀራል። ልቀቂው በጌታ በኢየሱስ ስም። በቃ እንደዚህ ውጭ ሲያሰኛችሁ ማለት ነው። ሴትዮ እንዲህ የምትለው ኦልሬዲ ሄዳለች እኮ ተበላሽታለች። መሄዷ ብቻ ነገር ነው። ምን እያለች ነው? እየተሰናበተችን ነው። ቻው ዳግዬ ቻው። አዎ በጣም የሚገርም ሰው አገኝቻለሁ እያለች ነው። የሚገርም ሰው በጣም የሚገራርም ሰው ስላገኘው እሱ ነው በቃ ጓደኛ ከማጋ ነው የምንለው። ባህሪን የቀየረው ማን ነው ታውቃለህ? ከማይጸልይ ሁሉ ጊዜ ሐሜት ሱስ ከሆነበት ሰው ጋር የምትውል ከሆነ አፊ ላይ የሚመጣው ምንድን ነው? ዛሬ ልድ ዛሬ ስለማ ይኸውልሽ ትላለች። ሁሉ ጊዜ የሐሜት ሱስ አለባቸው ሰዎች ሁሉ ጊዜ ሲያወሩ ይኸውልሽ እያሉ ነው የሚሄዱት። ይኸውልህ እና እንደ ዛሬ የተለየ ነገር ነበር። በጣም የሚገርም ቦታ እጅ መጣው። ምን ያገኛል? ይኸውልሽ ወጋው። እንደዚህ አይነት መንፈስ ካንጩር የተወጋ ይሆን ጮና ይወጋ በልባከ ሴትዮ ቸርች ሴትዮ ጸሎት የምትለው ሴትዮ አንድ ጊዜ አንድ አገልጋይ ሁሉ ጊዜ ሌሊት ተነስተው ይጮሃል። ስራው ጩኸት ነው። ጸሎቶ ሃሌሉያ ይላል። ሌሊት ይነሳና ይጮሃል። አንድ ቀን ገንዘብ የለውም፣ ገንዘብ ይዞ አቅም አንድ ቀን ግን 100 ብር ያገኘዋል እና 100 ብር ያገኘና አሁን ሌሊቱን ሳይጸልይ አደረ። እስቲ አደረ በላ እንዲህ ነው የሚባለው። ከዛሬ ጀምሮ የቤተ ክርስቲያን ገበና የምስ ገበና የባል ገበና አደባባይ የምታወጡ እህቶች እናቶች ካላችሁ በጌታ ይዣችኋለሁ። ወደ ጓዳ መልሱ። አሜን። ገበናችሁ ወደ ጓዳ ስትወጡ በቃ ይሉ ተጣልታችሁ ከወጣችሁ ይሉ ዳናና ሰላም ዋሉና ብላችሁ መውጣት አለባችሁ። እሺ እኛ ቤት እንደዚህ ነው። አሁን እኔ የተወለድኩበት አባቴ ቤት ማንም አይገባም። እኛ ቤት ተጣልተናል አይደል? እዚህ ቤት ሲያንጓኮ ጸጥ ነው ምንለው ደስ አይልም። ምን ነው ጸጥ ተጣልተናል እኮ ይሰጥ ጸጥ ዝም። ከዛ ውጭ እንወጣለን። ከዛ እንግዲህ ከሄደ በኋላ ቁጭ ብለን ማውራት ደስ አይልም። ምን አረግልኝ ያ ሰውዬው እኮ የእንትና ቤት ልጆች እኮ እንዲህ ናቸው ይላል እንጂ አሁን እኛ ባለቤትም እንዲህ ነው። የሆነ ነገር መቼም ትዳላ ጸብ የለም ማን ነው ጸብ ሳይሆን ትንሽ ግጭት አይደለ መገያሳ ምናምን ሲመጣ እሺ ብለን ከዛ የዚህ ቤት ስሉ ጸጥ ነው ማለት ነው። አሜን ነው። የራሳችን ይገንያለች በግዛት ነው ታዘም። ከዛ ወይኔ እወጣለሁ ወይ እሷ ትወጣለች። በእርግጥ የከፋ ጸብ የለንም እኛ ጋር ጌታ ይባል ፍቅር ነው ያለን። እስቲ ፍቅር ነው ያለን በለው። ወኔ ያለው ፍቅር ይሻላል በለው። ጸብ ምን ይሰጣል በለው። ፍቅር ይሻላል በለው። አዎ ከዛሬ ጀምሮ ባሎቻችሁ ፍቅር ስጡ እሺ። ምክንያቱም መጽሐፍ ቅዱስ ሃሌሉያ ፍቅር ነው የሚያስተምረው። ሃሌሉያ። እስቲ ባሎቻችሁ ሚስቶቻችሁን እንደውም ይወዳሃለሁ ማለትንም ልመዱ። ግን ሁሌ ማትሉ ነገር ከሆነ ደግሞ አትባት በለው። ልክ እንደ አንድ ባል
እወድሻለሁ ግን ሴቭ አድርግልኝ በቃ ሁሉ ጊዜ አልልሽም ነው። አዎ በቃ አዎ እወድሻለሁ የኔ ማር እናንተ በምትሉት ሀኒም አላችሁ የራሳችሁ አለ አይደል? ሀኒም አላችሁ ገንያ አላችሁ እንድንያ አላችሁ አስዋ ምንድነው የምትለው? እናቴም አላችሁ ባሎች እናቴም አላችሁ እሺ አባቴም አላችሁ የኔ ማር የኔ ወለላም አላችሁ ግን ሁሌ ማታረጉ ከሆነ ሴቭ አድርግልኝ እንደሚወድሽ ጌታ የተባረከ ይሁን። እስቲ ለጌታ አጃጅው ለታች ሴቭ እንደዛ ገመና አታው ከዛሬ በኋላ ገመና አይወጣም እርግጠኛ ነኝ። ምንም እንኳን አመፀኛ ብትሆን መስታችሁ እጅ ጭናችሁ ነው በልሳን ጸልዩ ዝም ብላችሁ ምናልባት ቋንቋ ላይ ችግር ካለ በልሳን ቻቻቻቻቻ ምንድነው ብታወራ ምስል ልሳን ነው ምንድነው ብታው ልሳን ነው። ኢየሱስ ያድናል። አረ ኢየሱስ ያድናል። ገመናችን ለማን ማናወጣው የውስጣችን ይዘን ደካማ ጎናችን ከስራ አስቀምጠን መልካም ጎናችን ደግሞ እናወጣ። ምርጥ ባለቤቴ እንላለን የኔ ወለል እውነት እኮ በዓለም ካለው ከብዙ ቢሊዮን ህዝብ መካከል እኮ ሴቶች መካከል ያገኛቸዋት አይደል? እና እሺ ሰምታችኋል። ስለዚህ ሰውን የሚያበላሸው ምን አለን? ባልንጀራ ወዳጅ መስለው የሚቀርብ አርዷችሁ የሚሄድ ገሏችሁ የሚሄድ ምስጢራችሁን የሚያወጣባችሁ እግዚአብሔር ከሰጣችሁ እንደ ዮናታን አይነት ባልንጀራ አስጣችሁ። አረሚን በር እንጂ አዎ ባልንጀራ እንደ ዮናታን አይነት እኮ በቃ ነፍሱ ተሳሰረች ከዳዊት ጋር ዳዊትን ለማዳን ነው ለማስመለጥ ነው የምናገር። እንዲህ አይነት ሰው እግዚአብሔር ይስጣችሁ። ክፉ መካር ክፉ ጓድ በነገራችን ላይ ክፉ ባልንጀራ ሁሉ ጊዜ ክፉ ነው የሚመክረው። ከዛ ውጣ አንድ ብዙን ጊዜ የምናያቸው ከቤተክርስቲያን የሚወጡ አገልጋዮች አሉ። ከተለያዩ ቤተክርስቲያናት ከየትም በል በቃ ከየትም ሙሉ ወንጌል በል ሚኬሲ በል እኛ ጋር በል እንትና ጋር በል የሚወጡ አሉና ታራ እነሱ ስለወጡና ስለተጣሉ ሁሌ የምናገሩ ነገር አላቸው። ከዛ ቤት ውጣ ጓደኛ ያረጉና ከዛ ቤት ውጣ እዛ ምን ትሰራለህ? አይሰጥም መድረክ አይሰጥም እኮ አይከለም ማን ነው አያሳድግም ማለት ወጋው። ይሄ መንፈስ እስቲ ወጋው በልባካችሁ ጨዳስ በሉ። አዎ ጌታ ተባረከ። በቃ እንዲያረጉና ያችን ምስኪኗን ሴት ያባበልና ከቤተ ክርስቲያን አስወጣታ። ታዲያ ከቤተ ክርስቲያን ትውጣና መንደር ለመንደር ከቦታ ወደ ቦታ ከዛ ምንተና አሁን ሁሉ ነገር ምትልበት ሲጠፋባት ምን ትላለች? በቃ ወደዛ። በጣም ለብዙዎች መፍረስ ለብዙዎች መውደቅ ባልንጀራ እንደሆነ ልገባችሁ። ለብዙዎች መፍረስ ለብዙ ትዳር መፍረስ ጓደኛቸው ባልንጀራቸው ባልንጀራ ብሎ ያዟቸው መጥፎ ጓደኛ እሺ መልካም ነው ያልጓደኛ የብዙዎች ህይወት የብዙዎች ጓደኝነት የብዙዎች ህይወት የብዙዎች ዝማሬ የብዙዎች ስብከት የመፍረሱ ምክንያት ጓደኛ። ክፉ ባልንጀራ አላችሁ ተለዩ። አሜን። በቃ ምን ታደርገዋለህ? ህይወት ከሚበላሽ ብትለያይሻል። ህይወትን ከምታጣ ምን ህይወት ያን ህይወት ከምታጣ የምትወደውን ነገር ከምታጣ ከቤተሰብ ጋር ከምትጣላ ከትዳር አጋሪ ጋር ከምትጣላ ሁሉ ጊዜ የነዛ ባህሪ ለብሳ መጣ ቤቱን ከምታወቀው ከዚህ ሰው ጋር መለየት ይሻላል። አሜን በል እንጂ ቀኝ እጅን ከፈር በጌታ በኢየሱስ ስም ከዛሬ ጀምሮ ከህይወታችሁ ላይ ክፉ መጥፎ ጓደኛ ህይወታችሁን የሚያበላሽ ለህይወት መጥፋት ምክንያት የሆነው በኢየሱስ ስም የፈረሰ ይሁን እና ይፍረስ በሉ እስቲ። በጣም እንደዛ ነው ህይወት ተበላሸ። ትናንትና ነበረች መልካም ሴት ነበረች ግን ተበላሸች። መልካም አገልጋይ ነበር ግን ተበላሸ። ጥሩ ሴት ነበር ግን ተበላሸች። ከቤተ ክርስቲያን አጠፋም ግን ተበላሸች። ጥሩ ዘማሪ ነበር ግን ተበላሸች ይባላል። ባላ ምን አበላሸ? ጓደኛው። አዎ አንዳንዱ አገበሻለሁ በሚል አንዳንዱ እንደዚህ ነው ያላገባውን አገበሻለሁ ያገባውን ደግሞ በሌላ በተለያዩ መንገድ አበላሽ ነው። በኢየሱስ ስም እግዚአብሔር ከብልሽት ያውጣችሁ። አትበላሹ።
ጎን ያዘው ጨበጥ አድርግና አትበላሽ ብላት። አዎ ጋቱም ብልሽት እያየን ስለሆነ በዓለም ላይ ዓለም እያበላሸች ስለሆነ አትበላሽ። ህይወታችን ላይ ብልሽት ከጀመረ ህይወት ይጠፋል። እንደና ኢዮናዳብ አይነት ክፉ አማካሪዎች አሉ በቤተ ክርስቲያን እንዲያርገው ክፍለ ሀገር አካባቢ ጠለፋ የሚባል አለ መጣው ከሆነ እና ጠለፋ ብዙ ጊዜ ጠለፋ በጓደኞች ነው ስለ ጠለፋ የሚመከረውና አንድን የወደዳትን እንዲጠልፋት የሚመክሩ ጓደኞቹ ናቸውና ጓደኞቹ ይመጡና ቆይ አንተ እኮ እኛ አለንልህ የሆነ ቦታ ላይ ጠብቀን ወይ ከገበያ ሊሆን ይችላል ከትርቤ ሊሆን ይችላል ስትመጣ እንጠልፍልሃለን ና ይዘን እናስገባልሃለን ና ይሉታል እና ነው እንዴ ያው አንተ ብቻ 50 ብር ነው መስጠት ይሻይ ይሉታል። ያሞኙ ደግሞ በቃ ይልና ነካ ያረጋታል ይዙታል። አንዳንድ ጊዜ የአካባቢ ሰው ጠንካራ ከሆነ ወደው ያስጥሉትና ልጅቷንም ደግሞ እስር ቤት ከዛ ስንት ዓመት 10 ምናምን ዓመት ይፈረድበታል። አንድ ጊዜ 10 አካባቢ ታስሮ ወጣ በጠለፋ ወንጀል በህግ የተከለከለ እና ለዛ መንስኤው ማን ነው? ጓደኞቹ ናቸው። ዳጂ በ21ኛው መቶ ክፍለ ዘመን ሰው በነጻነት ሐሳቡን መግለጽ በሚችልበት ሰው ወዶ በሚሄድበት በዚህ ጊዜ እና ጓደኞቹ ገባ ታራ ያ ባልንጀራ አንተ ዋጋ ስትከፍል ካንተ ጋር ዋጋ ይከፍልልም። አንተ ስትጎዳ ካንተ ጋር አይቀጥልም። አንተ ስትሞት ካንተ ጋር አይሞትልህም። አንተ ግን ክፉን አትስማ መልካሙን አድርግ። አሜን። አትሳት። ጓደኛን ላይ ህይወትን ቀይር። ማን ነው ከማጋ ነው የምትለው? መስሪያ ቤቶቻችን ላይ አለ ብዙ ጓደኛ የሚያበላሽ ህይወትን፣ መንፈሳዊነትን፣ አገልግሎትን፣ ነገርህን ትናንትና ነበሩ ደግነትን በህይወት ልጆቻችን የት ናቸው ዛሬ የሚሄዱት? ከማጋ ነው የሚውሉት? ማጋ ነው ብለው ልጄን አውቃለሁ ይላል ብዙ እናቶች። ልጇ ግን ያለችበትን እኛ ነን የምናውቀው። አንድና ከኛ ጋር ስትከራከረ ነበርና በሚኬስ እያለው ልጇን እኛ ነን የምናውቀው። እሷ ግን ልጄ ማለት እንደውም 100% ስለ ልጄ እኔ ይምላል ትላለች። እሷ ደግሞ መስሪያ ቤት ነው የምትለው። ስለ ልጇ ደግሞ እኛ ነን የምናየው። ልጇ ጫካ ለጫካ ስትንከራተት ከወንዶች ጋር ትምህርት ቤት ብለን የምትጠው ግን የምትለው ጫካ ውስጥ ነው። የት ነው የምትሄደው? ትምህርት ቤት። ቸርች ነኝ ይላለሁ። እንደ አጭበርባር መተወጋዩ ምን ቸርች ነኝ፣ ግን ቸርች አይደለችም። ቸርች ነው ከዛ ከዛ ልክ ቸርች ያለበት ቀን እንደዚህ ያደርጉታል። እንዲህ ነው የሚያደርጉትና እዛ ይቆዩና ቸርች ሰዓት የሚያልቅበት 2 ሰዓት ፕሮግራም ሲያልቅ በሚያልቅበት ሰዓት ላይ ወደ ቤት ትሄዳለች። የት ነበር? ቸርች ነበርኩ። ከፈለገ ደግሞ ምን ትላለች? ቸርች ደጅ ላይ ቆማ ዛሬ ማን ሰበካ ማን ዘመራ የሚለውን ለመስማት ትቆምና ድምፁን ሰምታ ዛሬ ማምዬ የሚገርም ጊዜ ነበር። እንዶ ዛሬ ያገለገለን ፓስተር፣ ዛሬ ዘመረን ዘማሪ። አጭበርባሪ የተወጋዩ እንዲያነ መንፈስ አጭበርባሪ የት ነው የምውሉት? ማወቅ ያስፈልጋል። ልጅ ያላችሁ፣ ትልልቅ ልጅ ያላችሁ፣ ትንሽም ልጅ ያላችሁ አሁን ከ5 ዓመት ጀምሮ ልጅ ቀላል አይደለም። የአዲስ አበባ ልጅ ወዳጄ ቀላል እኮ አይደለም። 21ኛው መቶ ክፍለ ዘመን ነው። ቴክኖሎጂ ከኛ ይልቅ እነሱ ላይ በጣም ደቨሎፕ እያደረጋ መጥቷል። ስለዚህ ታዲያ ያ ሰው የት እንደሚውል የት እንደሚሄድ ልታውቁ ይገባል። አመላችሁን የሚያጠፋ የሚያበላሽ የተገረበጠ ይሆን። የብዙዎች አመላቸው መልካም ጸባያቸው መልካም ይወጣል። የተበላሸ በጓደኛ አታሏት፣ አጭበርብሯት፣ እንደዚህ ያደርጋለሁ እንዲወስዳለሁ ይልና ህይወቷን አበላሽተው ከንቱ ያደረገው። ብዙዎች በትዳር ሰበብ ጓደኛ ነኝና አገበሻለሁ በመልም ብዙዎቹን አታለው። ብዙ ኢቶቻችን በተለይ ኢቶቻችን ለዚህ ተጋላጭ ናቸው። ለዚህ ነው ብዙን ጊዜ ኢቶቻችን በየቦታው የሚጎዱት። አገበሻለሁ ነው አገባሃለሁ፣ በቤተ ክርስቲያን እኮ ነበርኩኝ አገልጋይ ነበርኩኝ። እንደዚህ ነው በቤተ ክርስቲያን ሰበብ በአገልጋይ ሰበብ አገልጋይ ነኝ በመል መንፈስ ብዙዎችን ያታለለ መንፈስ አለ። ተገለበጠ አይሆን
አንድ ዘማሪ ነበረችና ዝም አካባቢ ነበረች ሌላ ሀገር ተጣጣ ሄዳለችና እየዘመረች ከኋላ እንደዚህ ኪቦርድስ እንደነዳጊ ቁጭ ብሎ ተመለከታትና አያትና ዛሬ ደንግጫለሁ አላት። ደንግጫለሁ በቃ የሚያስተናግዝ የወደቀ ይሆን ዛሬ ምን ሆኛለሁ? ደንግጫለሁ። አንቺን ማግባት አለብኝ ካላገባ አንድ ቀን ወዳጄ እንደ ሁሌ እንደምናገረው የድንቅ ቤት ሳምቡሳ አይደለም ትዳር። አንድ ግዝት ታርጋችሁ ያረጋችሁ ተደብበት አይደለም እንደ ካላገባውሽ እኮ ይሞታል። አዎ እና ምን ደረጋ ከዛ ልጅቷም እንደውም ትዳር አገኘው ብላ እሺ ስልካቸው እንደዳወጡና ወደ ቤቷ ትመለሳለች። ገላጋዩ ጌታ ደግሞ በተኘች በሌሊት መጣና ምን ብላ ጥሩ ነው አንቺ አለ ከማጋ ነው ይሄን ጉዞ ጀመርሽው? እሱ ማለት አላት አሜን በሚገባት ቋንቋ እሱ ማለት በቤቴ የሚኖር ዱርዬ ነው አላት። ያሳዝን የት የሚኖር? በቤተ ክርስቲያን የሚኖር ዱርዬ ነው። ገላጋዩ ሲመጣ ግን ሃሌሉያ ይገላግልሃል። ሃሌሉያ ወዳጄ እንዲህ አይነት ነገር ከናንተ ላይ ተመታዩ በቤቱ የሚኖር እኔ የሚያሳዝነኝ ምስኪን ሰዎች ምን ታውቃላችሁ? በእግዚአብሔር ቤት የሚኖር ዱርዬዎች ናቸው የሚያሳዝኑ። በጌታ ቤት የሚኖር ዱርዬዎች ጌታን የማያውቁ ልክ እንደ ኤሊ ልጆች በእግዚአብሔር ቤተ መቅደስ ናቸው፣ ግን ጌታን አያውቁት። የሚያሳዝነኝ ነው። ቸርች ናቸው፣ ይዘምራል፣ ይሰብካል፣ አዋቂ ማለት ታዋቂ ናቸው፣ ግን አዋቂ አይደለም። እግዚአብሔር ከዚህ ያውጣችሁ። የልጆቻችን ወጥ እንደዚህ ታዋቂ ነን፣ ግን አዋቂ አይደለም። ታዋቂ ነው ሰዓት አንድ በዚህ ከጀመርከው አሁን አለን ዘመን ዳሪ ቅድም እንደሚያነሳ አሁን ዘማሪ ቀላል። ድሮ እኮ እኔ ዘማሪ ካየው አገልጋይ ካየው እኔ ልጅ ሆኜ አገልጋይ ካየው ወዳጄ ያኔ እንደ ዛሬ ያልቀለለበት ዘመን ላይ በጊታር ነው ኮንፍራንስ ጊታር ተሸክሞ ነው የሚሄደው ዘማሪ። እኔ ደግሞ ዘማሪን ጊታሩን ደግሞ ከእጁ ወስጄ እስከ ኮንፍራንሱ ጋር ሸንቼ ነው መጣ። አራጃጁ ባካችሁ ለጌታ ጊታር ያዘው ሰው አለበለዚያ ደግሞ እንዲህ ባይኔ እያየው ካይኔ ልም እስከምን ድረስ ይሸኘዋል። የእግዚአብሔር ባሪያዎች እንደዚህ አሁን ደግሞ በየዩቲዩቡ ሁሉም ይሞክራል፣ ሁሉም ይለፋል፣ ሁሉም ይዘምራል፣ ሁሉም ይለዋል፣ አወርደዋል። ዳኒ መዝሙር ባለፈው መጣና ችግር ውስጥ ጨመር መዝሙር ለካ አለ አልኩ ዩቲዩብ ላይ ገባው። እሺ ከዛ ደግሞ ቢዝሜንት አለ አይደለ ዳኒ በቢዝሜንት አውርጄ በቃ ችግር ውስጥ ጨመር እኛም ጨምረናል። አረ ኢየሱስ ያድናል። እና ይሄ ዘመን እውነት ነው፣ ነገር ግን ይሄን ዘመን መጠንቀቅ ያስፈልጋል። ስለዚህ ታዲያ ያ አሁን ያለንበት ዘመን እንደዚህ ሆነ ነገር ጌታን የማናቅ መዝሙርና ቃልን ጌታን ማናቅ ከሆነን መጥፋችን እኮ ነው። እግዚአብሔር ከዛ ያውጣን። ህይወትን ፈትሾ እንዴት ነው የምትኖረው? ህይወት ምን ይመስላል? ከማን ጋር ውሎ አንዳንዱ አይዛብን ያደነቀ ከአይዛብ ጋር ነው የሚገርም ሴት ነው ምስገር ምን በቃ ምናምን ነው። አረ ምንም ሲያምርሽ ይቀራል። አይዛብ ነው ጌታ ይሻላል። እንደው አንዳንዱ እኮ ከጴንጤ እኮ አይዛብ ይሻላል። አይሻልም እንጂ ጎን ያለው አይሻልም በል እንጂ እንዴት አብረስ እንጂ አንተ ነው የምትሻለኝ በል ጎን ያለው ሰው ደካማ ብትሆን አንተ ነው የምትሻለኝ። ምን ብትሆን ደካማ ጴንጤው በቃ 24 ሰዓት እያንኮራፋን ቢሆን ቤተክርስቲያን የሚመጣ እሱ ይሻለኛል። ጌታ ይባል ኢየሱስ በቃ ተነስቶ ሌላ ምንም የለም ቃል ያቆም ምን የለም፣ ግን ቤተክርስቲያን ይመጣል። ኢየሱስ ይላል። እባቡን አያመልክም። ጌታ ይባላል። ይሄ ደካማ ጴንጤ ይሻል። ጎን ያለው አንተ ነው የምትሻለው ነው። አረ ኢየሱስ ያድናል። ወዳጄ ወይሄን ወዳጅ እንዴት ጠልተህ እና ጓደኛን ግን ወስ ማነው ባልንጀራ ህይወትን ያበላሻል። በማን ነው ቤት የምትራመሰው? ሞኝቱን ብልጡን አሜን ነው ወይ? ሞኝቱን ብልጡን 3 ጓደኛሞች ከመጠጥ ቤት እየመጡ ዛሬ ሚስቶቻችን መደብደብ አለብናል። ፈረደባቸው። 3 ጓደኛሞች ናቸው። ዛሬ ሚስቶቻችን መቀጥቀጥ አለብን።
በቃ ልክ እንደገባው እኔ ጀምራለሁ አለ። ሶስቱም ጎረቤታሞች ናቸው። ልክ እንደገባው እኔ አስጨዋታለሁ ትጀምራላችሁ አለ። ኧረ ስራ የፈረሰ በለው። ለካ እሱ ውሸቱን ነው የሚለው እኮ ሊደበድባት አይደለም። አሁን ገባና ተራ እየገባ ልክ እንደገባ የቤታቸው ስልቻለሁ አለ። ስትል ያኛው ደግሞ የእውነቱን ደግሞ እንትን መጥረቢያ አንስቶ አናቷን፣ ያኛውም ደግሞ አናቷን። የጠላት አናቱ ይበሳ። ብልጡን እንጂ ለቤትህ ብልጡን አለነ ለትዳር ብልጡን ለኑሮ ብልጡን እንጂ ሞኘቱን እንጂ እንደ ያው ሞኙ እኮ የእውነቱ ማለት በቃ ዛሬም አደረገ። ምን አደረጋች? በቃ የተባባልነውን ፈጽም። እኔ አልፈጽማትም በለውስ ጌታ ይባላል። እንላችሁ እንደዚህ ወቅ ለይተው አንዳንዱ አይለኝ ብለው ዝርክርክ አንዳንዱ ዝርክርክ ስድብ ቢሆንም ይሄ ዝርክርክ ብያለሁ። እንደዚህ አይነት ለይ እንጂ ለይ በል ምን መጀመሪያ አስፈልገን የሚያስፈልገን ይሄኛው ነው። ህይወት እየተበላሻለው በማን ነው? ማን ነው ያበላሸብህ? ማን ነው ያበላሸ? ማን ነው ህይወት እንደዚህ ከንቱ ያረገ? ማን ነው እንደዚህ በትንትን ያረገ? ህይወት ማን ነው እንደዚህ እንዳልነበር ያረገ? ማን ነው ነገርን እንደዚህ ያበላሸብህ? ጓደኛ፣ ክፉ ባልንጀርነት፣ ክፉ ጓደኝነት። አትሳት፣ እንብላ፣ እንጠጣ፣ እንጨፍር፣ የፈልገው እናርግ፣ ምን ችግር አለው? እግዚአብሔር እኮ ምናምን እያለ ደግሞ የሚያታልም አንዶ ታውቃለህ። ተመለሱ፣ ህይወታችሁን ቀይሩ፣ ቤታችሁን ቀይሩ፣ ኑሯችሁን ቀይሩ። ህይወት የሚቀየረው ኑሮ የሚቀየረው አገልግሎት የሚቀየረው ነገር የሚቀየረው ህይወት ጓደኛ ሲስተካከል ነው። እንዳልኳችሁ ከጥሩ ሰው ጋር ከዋልክ ጥሩ ሰው ትሆናለህ። ከሚቅም ሰው ከዋልክ ትቅማለህ፣ ግዴታ ነው። ምክንያቱም ባልንጀራ ወሳኝ ነው። ከሚጠጣ ሰው ከዋልክ ትጠጣለህ፣ ግዴታ ነው። እና ከሚያጭበረብር ሰው ከዋልክ ታጭበረብራለህ። እና ከሚሰርቅ ሰው ጋር ከዋልክ ውሎ እነሆ ጠጭ ያደርጋል። እግዚአብሔር ከዛ ህይወት ያድናችሁ፣ ይጠብቃችሁ። ቼክ አድርጉ እስቲ። ተሳስታችሁ አንዳንድ እየወሰዳችሁም ያላችሁ ካላችሁ ተመለሱ አንተሉ ብላችሁ። አዎ ማንም በማያውቅ ሚስት በማታውቅ ባል በማያውቅ እንደዚህ ህይወት ውስጥ ያላችሁ እነሆ ማንም አያቀኝም የምትሉ ተሳስታችሁ፣ ምናልባት ዝሙት ውስጥ ያላችሁ ማንም አያቀኝም የምትሉ እግዚአብሔር ህይወታችሁን ኑሯችሁን ያውቃል። ውድቀት ውስጥ ያላችሁ ሰዎች እግዚአብሔር ህይወታችሁን ያውቃል። እግዚአብሔር ከዚህ ከክፉ ህይወት ያውጣችሁ። ከዛሬ ጀምሮ በሉ ጌታ ሆይ በሉ። ጮክ በሉ ጌታ ሆይ በሉ። ከዛሬ ጀምሮ ህይወትን ያደከመኝ ምን እንደሆነ ለይቼ እንዳቅ ስለ ክፉ ባልንጀራ ስላስተማርከኝ ተባረክ። አመሌ ከዚህ በኋላ ባህሬ ከዚህ በኋላ እንዳይበላሽብኝ ለህይወቴ ጥንቃቄ አደርጋለሁ፣ ህይወቴን እመረምራለሁ። አንተው እርዳኝ በሉ እስቲ። ለጌታ ጨብጭቡ፣ ለጌታ ክብር ስጡ።